እንደ ወንድሟ የምታይክ ሴት ከጓደኝነት ወደ ፍቅር እንድትገባ እነዚህ 6 ነገሮችን አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ወንድሜ ነህ የሚለውን ንግግር ማስቆም። ይህ ነጥብ ከሁሉ በላይ ወሳኝ የሆነው ለምንድን ነው? ሴት ልጅ አንተን ወንድሜ ብላ ከፈረጀች በኋላ አንጎሏ ውስጥ ላንተ የነበረው የፍቅር ስሜት ይዘጋል። ምክንያቱም ወንድሟን ልታፈቅር አትችልም። ስለዚህ አንተም ይህንን ስም መቀበል የለብህም። ለምሳሌ ስሙን አለመቀበል፣ መቃወም። እሷ ወንድሜ ስትልህ አንተም መልሰህ እህቴ ካልካት ራስህ ወጥመድ ውስጥ እየከተትካት ነው። በየትኛውም ሁኔታ ውስጥ እንዴት ነሽ እህቴ የሚለውን ቃል እንዳትጠቀም። ትክክለኛው መንገድ እሷ ወንድሜ ስትልህ በፍጹም አትቀየም፣ ግን በጨዋታ መልክ አጣጥለው። ለምሳሌ ወንድምሽንም በደንብ አታውቂውም ማለት ነው፣ ወይም ደግሞ ከኔ አይነት ሰው ጋር ወንድማማች መሆን አይከብድም ብለህ በፈገግታ ለፈው። አንተ እሷን እንደ እህት እንደማታያት በተዘዋዋሪ እየነገርካት ነው። እንደገናም ስሜታዊ መጠጊያ አትሁን። እንደ ወንድም የምታይ ከሆነ ስለሚወዷት ወንዶች፣ ስለ ቀድሞ ፍቅረኛ ወይም ስለ ስሜታዊ ቀውሶቿ ታማክርሃለች። ይህንን ካደረክ ልክ እንደ ሴት ጓደኛ ሆንክ እንጂ በፍጹም ለፍቅር ልታስባት አትችልም። ስለዚህ መፍትሄው ምንድን ነው? ስለ ሌሎች ወንዶች ስታወራለህ ይሄ ወሬ ለጓደኞችሽ ቢሆን ይሻላል። ለኔ አይመቸኝም ብለህ ንግግሩን አስቁመው። አንቺን እንደ ሴት ነው የማውቅሽ፣ ስለ ሌላ ወንድ ስታወሪ መስማት የለብኝም የሚል አይነት አቋም ይኑርህ። ደግሞም የወንድምነትን ግዴታዎች አትወጣ። ወንድም ማለት እህቱ በፈለገችው ሰዓት የምትጠራው፣ ዕቃ እንዲያደርስላት የምታዘውና ምንም ብታደርገው የማይርቃት ሰው ነው። አንተም ይህን ካደረክ ፍሬንድ ዞን ውስጥ ትገባለህ። እናም ሁል ጊዜ ያለውልሽ አትበል፣ የራሴ ጉዳይ ያለብኝ በላት። የፈለገችውን ነገር ሁሉ በነፃ የምታገኝ ከሆነ አንተን እንደ ወንድ ልትፈልግ አትችልም። አንተን ትኩረት ለማግኘት መጣር እንዳለባት ሊሰማት ይገባል። ይህንን የምታደርገው እሷን ለመራቅ ሳይሆን በአንተና በሷ መካከል ያለውን የፍቅር ውጥረት ለመፍጠር ነው። ወንድምነት ውስጥ ውጥረት የለም፣ ሰላም ብቻ ነው ያለ። ፍቅር ውስጥ ግን መሳሳብ፣ መፈላለግና ትንሽ ስጋት ወይም እንዳላጣው የሚል ስሜት መኖር አለበት። በአጭሩ አንተ የሷ ወንድም አይደለህም፣ ለመሆንም አልመጣህም። ስለዚህ በንግግርህም ሆነ በድርጊትህ እኔ አንቺን እንደ ሴት ነው የማውቅሽ የሚለውን መልእክት በግልጽ ማስተላለፍ አለብህ። ሁለተኛ ከሌሎች ሴቶች ጋር ያለህን ግንኙነት አሳያት። ይህ ነጥብ በስነ ልቦናው ዓለም በጣም ኃይለኛ የሚባል ስልት ነው። ብዙ ወንዶች አንዲትን ሴት ሲያፈቅሩ ታማኝነቴን ላሳያት በሚል ስሜት ከሌሎች ሴቶች ጋር ያላቸውን ግንኙነት ያቋርጣሉ። ነገር ግን ይህ እንደ ወንድም ለምታይ ሴት የሚሰጠው መልእክት ማንም የማይፈልገው ወንድ ነው የሚል ሊሆን ይችላል። ሴቶች አንድን ወንድ ለመውደድ መጀመሪያ ሌሎች ሴቶች ይወዱታል ወይም ተፈላጊ ነው የሚለውን በተፈጥሯቸው ያያሉ። አንተን እንደ ወንድም የምታይ ሴት ሌሎች ሴቶች ላንተ ልዩ ትኩረት ሲሰጡ ስታይ በአንጎላ ውስጥ እኔ ያላየሁት ምን ልዩ ነገር አለው የሚል ጥያቄ ይፈጠራል። ደግሞም ቅናትን ቀስቅስባት። ከሷ ጋር ብቻ መሆን አቁም። ከሌሎች ሴቶች ጓደኞች ጋር ስትዝናና ፎቶ ስትነሳ ወይም ስትሳሳቅ ማየት አለባት። ይህ ማለት ሌላ ሴት ማፍቀር ማለት ሳይሆን አንተ ተፈላጊ ወንድ መሆንን በተግባር ማሳየት ነው። እሷ ብቻ ሳትሆን ሌሎች ሴቶች በአንተ ዙሪያ እንዳሉ ስታውቅ የአንተን ትኩረት በብቸኝነት ለማግኘት መፈለግ ትጀምራለች። ደግሞ መቼም ቢሆን የሴት ጓደኛ የለኝም እንዳትላት። ማንም የሚወደኝ የለም ብቻዬን ነኝ የሚል ወሬ በፍጹም ከአፍህ አይውጣ። ይልቁኑ ስለ ሌሎች ሴቶች ስታወራ ለምሳሌ ትናንት አንዲት ልጅ እንዲህ ስትለኝ ነበር ወይም ስራ ቦታ አንዷ በጣም ታስቸግረኛለች የሚሉ ወሬዎች ጣል አድርግ። ይህ ሲሆን አንተ ገበያ ላይ ያለ ወንድ መሆንን ትረዳለች። እንደገና ደግሞ ትኩረትህን ለሌሎች ስጥ። ሁላችሁም በአንድ ላይ ባላችሁበት ቦታ ለምሳሌ ግብዣ ላይ ትኩረትህን ሙሉ በሙሉ እሷ ላይ ብቻ አታድርግ። ከሌሎች ሴቶች ጋር በደስታ አውራ፣ ተሳሳቅ። እሷን እንደማታያት ወይም የመጀመሪያ አማራጭ እንዳልሆነች ሲሰማት ያንተን ትኩረት ለመሳብ ራሷን ማሳመርና አንተን መቅረብ ትጀምራለች። ሶስተኛ ምስጋናህን ቀይር። ይህ ነጥብ በጓደኝነትና በፍቅር መካከል ያለውን መስመር የምታሰምርበት ትልቁ መሳሪያ ነው። ጎበዝ ነሽ ወይም ጥሩ ሰው ነሽ ከማለት ይልቅ ዛሬ ስትስቂ በጣም ታምሪያለሽ ወይም የልብስሽ ቅርጽሽን በሚገባ ያሳየዋል የሚሉ ይበልጥ ፍቅራዊ የሆኑ ምስጋናዎችን ተጠቀም። እንደ ወንድም የምታይቅ ሴት የምትሰጣት ምስጋና ብዙውን ጊዜ ደህንነቱን የጠበቀ እና ስሜት የማይቀሰቅስ ነው። እሷን ከወንድምነት ዞን ለማውጣት ግን ምስጋናዎች ወንድነታቸውን የጠበቁና ፍቅራዊ መሆን አለባቸው። ለምሳሌ
ብዙውን ጊዜ ለጓደኛ የምትሰጣት ምስጋና ጎበዝ ነሽ፣ ጥሩ ሰው ነሽ ወይም ትክክል ነሽ የሚሉ ሊሆኑ ይችላሉ። እነዚህ ምስጋናዎች አእምሮ ውስጥ አንተን እንደ ጥሩ ወንድም አድርገው ነው የሚያስቀምጡ። አሁን ግን አቅጣጫውን መቀየር አለብህ። ይህም ከባህሪ ወደ ውበት የሚደረግ ጉዞ ነው። ስለ ስብዕናዋ ብቻ ማሞገሱን አቁምና ስለ ቁንጅናዋ ወይም ስለ ሴትነቷ ንገራት። በፊት ላይ ዛሬ በጣም ደስተኛ ነሽ፣ ደስ ይላል ስትላት ነበር። አሁን ላይ ግን ዛሬ ስትስቂ አይኖችሽ ላይ ያለው ደስታ በጣም ይማርካል ማለት አለብህ። በፊት ላይ ይህ ልብስ ያምርብሻል ትላት ነበር። አሁን ላይ ግን ይህ ልብስሽ ለሰውነትሽ ቅርጽ በጣም ተስማሚ ነው፣ በጣም ሳቢ ያደርግሻል በላት። እንደገና ደግሞ በራስ መተማመን ያለበት ምስጋና ስትሰጣት አይኗን እያየህና ድምፅ ረጋ ብሎ መሆን አለበት። ቆንጆ ነች ስትላት እንደ ፈተና ሳይሆን እንደ እውነታ ንገራት። እሷ አመሰግናለሁ ወንድሜ ካለች እውነቱን ስለሆነ ነው። ወንድምሽ መሆኔ ደግሞ ለዚህ ምስጋና ቦታ የለውም በማለት ፈገግ ብለህ መስመርን አስምር። ደግሞም ትኩረት የምትሰጣቸውን ጥቃቅን ነገሮችን ጥቀስ። ሌላ ሰው የማይነግራትን ነገር ንገራት። ለምሳሌ ፀጉርሽን ስታስተካክዪ እንዲህ አይነት ስሜት ይሰጣል ወይም አረማመድሽ ልዩ ነው። እንዲህ አይነት ምስጋናዎች አንተ እሷን እንደ ሴት ወይም ከወንድም በላይ በጥልቀት እየተመለከትካት እንደሆነ በስውር ይነግራታል። ይህ ማለት አንተ እሷን እንደ ሴት እያያት እንደሆነ ስትረዳ እሷም አንተን እንደ ወንድ ማየት ትጀምራለች። ደግሞም ውጥረት ትፈጥራለህ። ፍቅራዊ ምስጋናዎች በመካከላቸው የነበረውን የወንድምነት ሰላምን ያፈርሱታል። ይህ ደግሞ ለመጀመሪያ ፍቅር አስፈላጊ ነው። ደግሞም ልዩነትን ታሳያታለህ። ወንድሞቿ ጎበዝ ነሽ ይሏታል፣ አንተ ግን ማራኪ ነሽ ስትላት ከወንድሞቿ ተለይተህ ወንድ ሆነህ ትወጣለህ ማለት ነው። አራተኛ በራስ መተማመን የተሞላበት የአይን ግንኙነት። ይህ ነጥብ በንግግር ከምትገልጸው በላይ በዝምታ ብዙ መልእክቶችን የምታስተላልፍበት፣ በጓደኝነትና በፍቅር መካከል ያለውን ግንብ የምታፈርስበት ትልቁ መሳሪያ ነው። ወንድማማች የሆኑ ሰዎች አይን ላይን ብዙም አይተያዩም። ቢተያዩም ለጥቂት ሰከንዶች ብቻ ነው። ነገር ግን በፍቅር ግንኙነት ውስጥ አይን የልብ መክፈቻ ቁልፍ ነው። እንደ ወንድም የምታይ ሴት አንተን ስታይ ደህንነት እንጂ ውጥረት አይሰማትም። ይህንን ለመቀየር ደግሞ የአይን አጠቃቀምህን መቀየር አለብህ። ይህም ማለት አይኗ ውስጥ ረዘም ላለ ጊዜ ተመልከት። እሷ ስታወራ ወይም አንተ ስታወራት አብዛኛው ወንድ ሲያፍር ወይም ሲጨነቅ አይኑን ይሰብራል። አንተ ግን ረጋ ብለህ አይኗን ማየት እኔ በራሴ የምተማመን ወንድ ነኝ የሚል መልእክት ይደርሳታል። እሷ አይኗን እስክትመልስ ድረስ አንተ ቀድመህ መመለስ የለብህም። ሌላው የሶስት ማዕዘን እይታ። ይህ በጣም የታወቀ ፍቅራዊ ስልት ነው። እሷ ስታወራ መጀመሪያ አንድ አይኗን፣ ቀጥሎ ሌላኛውን አይኗን፣ ከዚያም ከንፈሯን አይተህ መልሰህ አይኗን ተመልከት። ይህንን በዝግታ ካደረግከው ሳታውቀው ስለመሳሳብ እንድታስብና የፍቅር ስሜት ውስጥ እንድትገባ ያደርጋታል። ዝም በምትባባሉበትም ጊዜ አይኗን እያየ ፈገግ በል። ንግግር ሲቋረጥ ወይም ዝምታ ሲፈጠር አይንህን አትስረቅ። ይልቁኑ አይኗን እያየ በራስ መታመን ባለው ሁኔታ ፈገግ በል። ይህ ዝምታ በጓደኛሞች መካከል የሆነ አሰልቺ ነው። በፍቅረኛሞች መካከል ከሆነ ግን ሮማንቲክ ነው። ያንን ድባብ አንተ ፍጠርላት። አምስተኛው የፍቅር ቀጠሮ እንደሚመስል አድርገህ ጋብዛት። ይህ ነጥብ የጓደኝነት ወሬን ወደ ተግባራዊ እርምጃ የምትቀይርበት ወሳኝ ምዕራፍ ነው። እንደ ወንድም የምታይክ ሴት አብራ ስትወጣ አብረን ሻይ ልንጠጣ ነው ወይም ከጓደኛዬ ጋር ዞር ዞር ልንል ነው ብላ ነው የምታስበው። አንተ ግን ያንን የውጭ ቆይታ ወደ ፍቅር ቀጠሮ ድባብ መለወጥ አለብህ። እሷን የምትጋብዝበት መንገድና የምትወስድበት ቦታ ጓደኛሞች ነን ወይም ወንድና ሴት ነን የሚለውን ይወስናል። ለምሳሌ ግብዣ ግልጽ ይሁን። መቼ ነው የምንገናኘው? ወይም ጭራሽ ጠፋሽ እኮ ብለህ እንደ ጓደኛ አትለማመጥ። ይልቁኑ ቅዳሜ ማታ እራት አብረን እንድንበላ ፈልጋለሁ፣ ተዘጋጅተሽ ጠብቅኝ የሚል ወንድነቱን የጠበቀ ግብዣ አቅርብ። እንድንበላ ፈልጋለሁ የሚለው ቃል አንተ ውሳኔ ሰጪ መሆንን ያሳያል። ቦታውን በብልሃት ምረጥ። እንደ ወንድም የምታይ ከሆነ ብዙውን ጊዜ ጫጫታ ባለበት፣ ኳስ በሚታይበት ወይም ብዙ ጓደኞች ባሉበት ቦታ ሊሆን ይችላል የምትገናኙት። ነገር ግን ይህንን ነገር መቀየር አለብህ። ለየት ያለና ሮማንቲክ ቦታ ምረጥ። ሻማ ያለበት፣ ዝቅ ያለ ሙዚቃ የሚሰማበት ወይም በግል ሆናችሁ በደንብ የምታወሩበት ቦታ ምረጥ። ለምን? ቦታው ራሱ እዚህ ያለነው ለፍቅር ነው የሚል መልእክት ለአእምሮዋ ያስተላልፋል። ደግሞ አለባበስህንና አያያዝህን ቀይር። ከወንድም ጋር ስትወጣ ዝም ብላ የምትለብሰው ልብስ ለብሳ ልትመጣ ትችላለች። አንተ ግን ለቀጠሮ በጣም ተዘጋጅተህ ተኳኩለህና ደስ የሚል ጠረን ይዘህ ሂድ። ስትገናኙም እንደ ወንድም ሰላምታ ሳይሆን እንደ ሴት አቀባበል አድርግላት። ለምሳሌ ወገቧን ይዘህ መሳም ወይም እጇን ይዘህ መምራት። ስድስተኛው በግልጽ የመናገር ወኔ ይኑርህ። ይህ ነጥብ እስካሁን ላደረጋቸው ነገሮች ማጠቃለያና እንደ ማህተም የሚያገለግል እርምጃ ነው። ምልክቶችን ብቻ ሳይቶ ዝም ማለት ጓደኝነት ውስጥ ሊያስቀር ይችላል። በመጨረሻ ግን አቋምህን ለይተህ ማሳወቅ አለብህ። ብዙ ወንዶች ይህንን እርምጃ የሚፈሩት እንዳላጣት ወይም ፍቅራችን እንዳይበላሽ በሚል ስጋት ነው።
ነገር ግን አንተ መጀመሪያውኑ የፈለግከው እህትነትን ሳይሆን ፍቅርን ስለሆነ እውነቱን ተናግሮ የፈለጉትን ማግኘት ወይም መገላገል ይሻላል። ለምሳሌ ያለፈውን ጓደኝነት አመስግን፣ ግን አቁመው። ስሜትን ስትነግራት ካሁን በኋላ እንደ ወንድምሽ ወይም እንደ ተራ ጓደኛ መሆን አልችልም የሚለውን ሐሳብ አስምርበት። እንዲህም በላት፣ እስካሁን የነበረን ጓደኝነት በጣም ደስ ይላል፣ ግን እኔ ስላንቺ ያለኝ ስሜት ከዛ በላይ እያደገ መጥቷል። አንቺን እንደ እህት ማየት አልችልም፣ እንደ ሴት ነው የምፈልግሽ የማይሽ በላት። ደግሞ አትለማመጥ። ስሜትን ስትነግራት በፍርሃት ወይም በመለማመጥ መሆን የለበትም። በራስህ ተማመን። እንዲህ ብል ምን ትለኛለች ብለህ አትጨነቅ። እውነቱን መናገር በራሱ ለዓላማው የሚቆም ወንድ ያደርግሃል። ደግሞም ውሳኔዋን ተቀበል። ስሜትን ከነገርካት በኋላ ኳሱ የእሷ ሜዳ ላይ ነው። እሺ ካለች እንኳን ደስ አለ። ከወንድምነት ዞን ወጥተህ አዲስ ምዕራፍ ጀመርክ ማለት ነው። እንደ ወንድሜ ነው የማይክ ካለች ደግሞ እሺ ይሁን፣ አከብራለሁ። እኔ ግን ከዚህ በኋላ እንደ ተራ ጓደኛሽ ወይም እንደ ወንድምሽ ልሆን አልችልም በላት። በጣም ይቅርታ ስለማይመቸኝ ለተወሰነ ጊዜ ብንራራቅ ይሻላል ብለህ በክብር ራቃት። ይህም ትልቅ የሆነ ውጤትን ያመጣል። እስካሁን ስለተከታተላችሁኝ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።